ሰንብታችኋል? የውድን ቤቤስ ተከታታዮቻችን ዛሬም ሰዓታችንን ጠብቀን እሁድ ላይ ተገናኝተናል። ዳንኤል እና ሮቤል በድጋሚ ስላዩአችሁ ደስ ብሎኛል። ከሁለት ሳምንት እኛም ደስ ብሎናል። ያው ደስ ብሎናል እንበል እንጂ ከዳተኛ አልሆነችብህ። ባለፈው ሳምንት ከርታን ነበር። እንዴት ናችሁ? አለን ግን ደስ የሚል ነበር። ቆይታችሁ ደስ ይላል። እናንተም በጣም ታምሩ ነበር። ቀናችሁ ስለሆነ አብረታችሁ ነበር። እናመሰግናለን። ያው በጥሩ ሁኔታ አልፏል ይመስለኛል። እንግዲህ በብዙ ቦታዎች ሲከበር ነበር የሴቶች ቀን። እኛም ስቱዲዮአችን ጥሩ ሴቶችን የሚያሳዩ ፕሮግራሞችን እንዲሁም የተለያዩ የተለመዱ ፕሮግራሞቻችንም ነበሩ። እኔ ግን ያለኝ ጥያቄ ያለኛ እንዴት ነው አስቻለሽ ወይ ነው? በጣም ከንክኗል። በጣም ግን አይደል? እኔ በጣም ከንክኖኛል። በደንብ ነው ያስቻለኝ። በቃ 10 ስማችንን ታነሳለሽ ብዬ ነበር። ምንም በጣም አስችሎኝ ነበር። እንዴ ለማላውቀው አዲሷ ጋር አይደለም የሰራሁት ከባልደረቦቻችን ጋር ስለነበረ ጥሩ ነበረ። ብቻ ግን ሳምንታችንን ጠብቀን ስንገናኝ ደግሞ እንዴት ነበር ሳምንታችሁ? ግድ ነው። እንዴት ነበረ ሳምንታችሁ? እናንተ ሁለት ሳምንት ላይ ነበራችሁ። ሳምንታችን በጣም አሪፍ ሳምንት ነበረ። ብዙ ነገሮችም የተከናወኑበት ያየንበት ሳምንት ነበረ። ዳኒማ ጥሩ ረፍት አገኘ አይደል? እግርም ትንሽ አመም አድርጎ ነበር። ግን ያው የልጅ እግር እኮ ወደ ይገጥማል። ታሞ አያውቅም መሰለኝ። በየቦታው ሲል ዳኒ ምን ሆኖ ነው ይለኛል። ለስንት ሰው ነው እንደዛ የተናገርከው? አልተናገርኩም እኮ ከየት እንደሰሙት ተነኝ። አይ መናገር ሳይሆን የታመመ ሰው እኔ እስከማውቀው ድረስ የተቀየረ ነገር ከሌለ ቤቱ ነው አይደል አረፍ የሚለው። ዳኒ ከወትሮ በተለየ ምን እንደፈለገ አልገባኝም። ያልሄደበት ቦታ የለም። ከዛ አይቶ ነው ሰው እንዳመመው የገባው እንጂ የታመመ ሰው ቤቱ ነው የሚያርፈው። ለዛውም እግሩን የታመመው ያው ሰው እንዳላስቸግር እየሄድኩኝ ተሽሎኛል ብዬ ለማሳየት ነው። ለዛ አሞኛል ነው ተሽሎኛልማ ይኸው ስቱዲዮ ውስጥ መጣ ይሆናል። አሞኛል የሚለው ነው ግን እንኳን ተሻለ። እኔ ሰባት ጠይቁኝም በጣም ጥሩ ሳምንት ነበረ። አሪፍ የሥራ ሳምንት ነበረ። ሮቢ ሳምንት እንዴት ነበር? ሳምንት የሚገርማችሁ በጣም ቆንጆ ነው። ግን ትንሽ ያዘንኩበት ሳምንት ነው። የምንወደው በጣም እንጃ ልጅነቴን ኮትኩቶ ያሳደገኝ መምህር ዘላለም ነው ማለት እችላለሁ። ከ8ኛ ክፍል በኋላ ያሳለፉት ካሳንችስ ነውና ሁሌ አባቴ ሰኞ የት ይወስደኛል? እስጢፋኖስ ነበር የሚወስደኝ እና እስጢፋኖስ ደግሞ የሚያስተምረው መምህር ዘላለም ወንድሙ ነው እና ከዛ ጊዜ ጀምሮ አድጌም በራሴ እሁድ ደግሞ የራሱ 5 ሰዓት ላይ ለ2 ሰዓት ያህል የሚያስተምረው ጉባኤ ነበረ እሁድ ሰኞ በዛ እሁድ ደግሞ ይሄኛው ጉባኤ ነበርና እንደዚህ ኮትኮቶ ያሳደገኝ በማረፉ በጣም ነው ያዘንኩት። አሩን ነው በጣም ከባድ ብዙ ሰዎች ልብ አዝኗል። በጣም መምህር ዘላለም እንግዲህ በጣም የታወቀ ከድሮ ጀምሮ ስሙን ጠብቆ ቤተክርስቲያንንም እንደዚሁ ስሟን አስጠብቆ የኖረ መምህር ነው። ትልቅ መምህር ነው። ነፍስ ይማር እንላለን ለመላው ክርስትና እምነት ተከታዮች እንዲሁም ለኢትዮጵያ ሕዝብ እግዚአብሔር ጽናቱን ይስጣችሁ እንላለን። በሚገባ ያው የቀብር ስነ ስርዓቱ ደግሞ በዚህ በያዝነው ሳምንት ሐሙስ ዕለት ነበር የተከናወነው። በጣም የሱን ክብር በሚመጥን መልኩ ብዙ ምእመን በተገኘበት ነበር የቀብር ስነ ስርዓቱ የተካሄደው በቅድስት ሥላሴ ካቴድራል እና ነፍሱን ይማርልን ከደጋጎቹ ጎን ፈጣሪ ያሳርፍልን ለማለት እንወዳለን። ሌላው ደግሞ ሳምንታችንን በጣም ከባድ ካረጉብን ክስተቶች ደግሞ አንዱ በጋሞ ዞን የተከሰተው የመሬት መንሸራተት ብዙ ወገኖቻችንን እንድናጣ አድርጎናልና ሳምንቱን ከባድ ካረጉብን የተፈጥሮ አጋጣሚዎች ደግሞ አንዱ እሱ ነበረ። ትክክል። በጣም ከባድ ነው። ያየነውም ነገር የሚዘገነን ነው። የሰው ልጅ ሬሳ እንደዛ ከጭቃ ውስጥ ተጎትቶ ማውጣት መቻል ማለት ከባድ ነውና የደረሰብን ሀዘን እንደ ሀገር ትልቅ ነገር ነው። በሀገራችን ላይ የተከሰተው ሀዘን በጣም ከባድ ነው። ለመላው የኢትዮጵያ ሕዝብ መጽናናት እንመኛለን። እግዚአብሔር ያጽናናናልን። ይህ ነገር አመት ሆኖ ከዚህ በፊትም ተከስቶ ነበርና በጣም አሳዛኝ ነበር። አሁን ደግሞ ሲከሰት በጣም ያስጨንቃል፣ በጣም ያሳዝናል። ግን ይሄ ነገር የሚታወቅ ከሆነ ቅድሚያ እርምጃ አልተወሰደም ወይ ምናምን የሚለው ነገር በጣም ጥያቄ ሆኖብኛል። እንደዚህ የተፈጥሮ አደጋዎች የሚከሰቱት በአጋጣሚ ነው። እንግዲህ ከተፈጥሮ ጋር በተገናኘ ሁኔታ ነው የሚከሰተውና የህዝብም አይጠብቀውም። ሁሉም ሰው ሳይጠብቀው አጋጣሚ የሚከሰት አደጋ ነው እና ይሄ ነገር ይመስለኛል ያው በየአመቱ ስለተከሰተ ብዙ ሰዎችም ሲጠይቁ የነበረው ቅድመ ማስጠንቀቂያዎች ካሉ ወይ ደግሞ የሚታወቅ ከሆነ የሚመለከተው አካል ደግሞ ይህንን ቅድመ ጥንቃቄ ቢደረግ የሚል ነው። የአካባቢ መጀመሪያው አይደለም ራሱ እዛው አካባቢ ነው አደጋ ድጋሚ የተከሰተው። ያው እንደዚህ አይነት አደጋዎች ደግሞ ሲከሰቱ ፈጥኖ መድረስ ህዝባችን ይታወቃልና
ብዙ ሰዎች የተቻላቸውን ርብርብ እያደረጉ ነው ለቤተሰቦቻቸው። በተለይ ደግሞ እዛ አካባቢ አንድ ቤት እንኳን 4 ቤተሰቡን ያጣ ልጅም አይተን ነበርና በጣም ብዙ ቤተሰቦቻቸውን ያጡ እዛ አካባቢ ያሉ ሰዎች አሉና ለነሱም የእውነት ደግሞ ቅርብም ስለሆኑ ለአካባቢው ነዋሪዎች ቤተሰቦቻቸውን በዚህ አደጋ ላጡት ወገኖቻችን መጽናናትን እንመኛለን። እንደ ሀገር ያዘንበት ሰዓት ነውና ለቤተሰቦች፣ ለሟች ቤተሰቦች፣ ዘመድ ወዳጅ እንዲሁም ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። እንግዲህ ከሳምንት ሁሌ ስንመጣና ስንገናኝ ቸር ያሰማን፣ መልካም ዜና ያሰማን ሁሌ እንላለን አይደል? እንመኛለን። ግን ደግሞ አንዳንዴ ከኛ አቅም በላይ የሆኑ ነገሮች ያጋጥማሉና ደግሞ ይቀጥላል ደግሞ ብዙ ነገሮች ብዙ ሁነቶች ደግሞ በየሳምንቱ ይሆናሉና እኛም ሳምንታችንን ጠብቀን ዛሬ ላይ እንደወትሮ መጥተናል። ወሩ ደግሞ የጾም ወር እንደመሆኑ አሁን ላይ ለክርስትና እምነት ተከታዮች እኩለ ጾም ላይ ነን። እንኳን አደረሳችሁና። አዎ እንግዲህ ጾሙ ያው የሁለቱም ነው። እስልምናውም ክርስትናውም ሁለቱም የሚጾምበት ያው ሁሌም እንለዋለን። ለሀገራችን ደግሞ ትልቅ በረከት የምናገኝበት ለሀገር ሰላም የሚጸለይበት ነው። ደስ የሚል ጊዜ ነው። አዎ እንደውም ባለፈው ሳምንት ከሰራናቸው ፕሮግራሞች አንዱ የአፍጥር ስነ ስርዓቱ ነበር። ብዙ ህዝብ የተገኘበት በጣም ደስ የሚል ቆንጆ ፕሮግራም ነበር። እኔ እንደውም በቦታው ላይ ስገኝ ምን ያህል የሰው መውደድ እንዳለን ምን ያህል የሰው መከባበር እንዳለበትም ያየንበት ጭምር ነውና ጾም ሲመጣ ብቻ አይደለም እነዚህ ነገሮች በየዕለት ተዕለት ብናረጋቸው መልካም ነው። ተከባብረን በጥሩ ሁኔታ ጾሙ ግማሽ ላይ ደርሷል። በክርስትና እምነት ተከታዮች ዘንድ፣ በእስልምና እምነት ተከታዮች ዘንድ ደግሞ ቀጣይ ሳምንት በዓሉ በደማቅ ሁኔታ ይከበራል ብለን እንጠብቃለን። ዛሬ ደግሞ ማታ የሚከናወን አንድ ትልቅ የገቢ ማሰባሰቢያ ደግሞ አለ። የመቄዶንያ ከዚህ በፊት ብዙ ባለሙያዎችን ያካተተ የገቢ ማሰባሰቢያ ተደርጎ ነበረ። በዚሁ በኢቢኤስ ፕሮግራሙ የሚተላለፍ ነበር። እንግዲህ ዛሬ ደግሞ በዩቲዩብ ቻናል ይሄ መርሃ ግብር ይካሄዳል። ዛሬ ይጀመራል። ዛሬ እንግዲህ ባለፈው ዓመት ክተት በየካቲት ተብሎ ነበረ ፕሮግራሙ የተዘጋጀው። በዚህኛው ዓመት ደግሞ በመጋቢት ወር በዛሬው ዕለት ማምሻውን የቀጥታ ስርጭቱ ይጀምራል። እንግዲህ ሰዎች የተቻላቸውን ለመቄዶንያ ደግሞ እንዲያደርጉ እኛም በዚሁ አጋጣሚ ጥሪያችንን ማስተላለፍ እንወዳለን። እንደው ለመቄዶንያ እንዳልሆነ ተገንዝበን ለራሳችን እንደሆነ ማህበረሰባችን ላይ ትልቅ አበርክቶ እያደረገ ስለሆነ ይሄ ማሰባሰቢያ ለመቄዶንያ ሳይሆን ለሁላችንም እንደ ማህበረሰብ የሚጠበቅብን ነገር እንደሆነ አምነን ይህን ነገር ብናደርግ መልካም ነው ባይ። ትክክል። እንግዲህ ያው ማህበረሰብን መደገፍ ራስን መደገፍ ነውና ብዙ አረጋውያኖች እንደዚሁም መጠጊያ የሌላቸውን ሰዎች በብዙ አይነት መልኩ የታመሙም የሚታከሙበት የሚድኑበት እንዲሁ በመጠለያ የሚያገኙበት የዕለት ጉርስ የሚያገኙበት ትልቅ አገራችን ላይ ያለ በዶክተር ቢኒያም በለጠ የተመሰረተ ነው። እንግዲህ ያው ሁላችንም የየራሳችንን የበኩላችንን እናደርጋለን። ከዚህ በፊት በነገራችን ላይ ብዙ ታለንታቸውን ያሳዩ ልጆችም ነበረዋል። የገቢ ማሰባሰቢያ ቀዩ አፍ እናንተ ተግባብተናል። አላገኘኋቸው ሩቲና እኔ ሩቲና ነው የምላት። ሩታ መንግስታብ ቀዩ አፍ ብላ ትልቅ ነጠላ ዜማ ለቃ ነበር። እውነት ነው። ሁሉም ሰው እያዝናኑ ምንድነው ዓላማውም ሰው እያዝናኑ ገቢ ማሰባሰብ ነበርና ያ በደንብ ግቡን የመታ ይመስለናል። በዚህ ዓመትም ተመልሶ መቄዶንያ መጥቷል። ሌላው ደግሞ ወደ ኢቢኤስ ቴሌቪዥን ፕሮግራሞች ስንመጣ ደግሞ በጣም ተወዳጅ የሆኑ ፕሮግራሞቻችን አሉ። በቅርቡ ደግሞ በጣም የምንወደው የምናከብረው የስራ ባልደረባችን አርቲስት ነፃነት ወርቅነህን ካጣን በኋላ የቤተሰብ ጨዋታ በድጋሚ ፕሮግራሙ ሪራን እየተደረገ ወይ ደግሞ ከዚህ ቀደም የተቀረጹት ፕሮግራሞች እየሄዱ ነበረ። ሰዎች ይጠይቃሉ። ያው ነፂ የማይተካ ሰው ነው የሰራው ስራ በጣም የቤተሰብ ጨዋታን ፕሮግራምን እንድንወደው ሁላችንም ቤት ውስጥ ደግሞ ልባችን ውስጥም እንዲቀር አድርጎታልና የቤተሰብ ጨዋታ ፕሮግራምን ማን ቢሰራው ጥሩ ነው የሚሉ ነገሮች ከተለያዩ ቦታ ይነሳሉ። ከዚሁ ከጣቢያችን ከኢቢኤስ ቴሌቪዥንም እንዲሁና ሰዎች የራሳቸውን ሀሳብ እንደው ይሆናል ነፂን ይተካል ወይ ደግሞ ፕሮግራሙ በጥሩ ሁኔታ ይሰራል ብሎ ያሰቡትን ሰው ሀሳብ እየሰጡበት ነው። ያው ማን ይሆናል ተብሎ ሲታሰብ እንግዲህ ሙያ ከባድ ነው። አንድ ሰው የተጫወተውን ነገር በተለይ በቲያትርም በተለያየ መልኩ እንደዚህ አንድ ሰው የተጫወተውን ነገር ወይ አስበልጠህ ትጫወተዋለህ ወይ ያ ሰው ቀድሞ የተወደደበትን ነገር ደግሞ አንተ ለመወደድ በጣም ከባድ ነው። ሁላችንም በዛ መተካካት ውስጥ አልፈናልና የህዝብ አስተያየትም ዳኝነትም ከባድ ፈተና ውስጥ ባለሙያውንም የሚከተነውና እንግዲህ ማን ይሁን ሲባል እንደ ኢቢኤስ ደግሞ ያው ሁሌ
ከህዝብ ውጪ አይደለም ኑሯችንና ህዝብ ራሱ የሚዳኝበት ወይም ደግሞ ህዝብ ከሌ ብሎ የሚመርጣቸውን ነገሮች መጀመሪያ ለህዝብ ቅድሚያ ይሰጣል። እንግዲህ ማን ይሁን የሚባለውን ለህዝብ ነው አይደለ ተመራጭ የምንሰጠው። እውነት እኔ ደግሞ በጣም ያየሁበት ነገር ሰሞኑን ምንድነው ኢቢኤስ የምር የህዝብ መሆኑ ሁሉም ሰው ቮት ሲያደርግ ካያችሁት እንደራሱ በቃ ቤታችን ነው ጣቢያችን ነው ብሎ የራሱን አቋም በደንብ በነፃነት ነው። እንደውም አንዳንድ ቦታ ስታይ ሳልሰማ ተመረጠ እንዴ እስክትይ ሁላ ማለት ነው እኛ ራሳችን እዚህ ያለን እስከማይመስለን ድረስ እና እንደዚህ በነፃነት መሄዱ በጣም ደስ ብሎኛል። የምር የህዝብ እንደሆነ ጣቢያችን አይችበታል። ስለዚህ የቤተሰብ ጨዋታን በቀጣይነት ማን ያቅርበው የሚለውን አሁንም ወደ ህዝብ ትተነው ነው ወደፊት የምንሄደውና በቀጣይ ጊዜያት ደግሞ እንዴት መሆን አለበት፣ ምርጫው በምን መልኩ ይካሄዳል የሚሉትን ነገሮች ያው እኛው ከዚሁ ከኢቢኤስ ቴሌቪዥን የተለያዩ መረጃዎች እናደርሳችኋለን። በቀጣይ ጊዜያት ሂደቱ ምን ይመስላል፣ እንዴት መምረጥ ይቻላል፣ ምርጫው ምን ይመስላል የሚለውን እያሳወቅናችሁ ቆይታ እናደርጋለን ማለት ነው። አሁንም ግን ምርጫችሁን ቀጥሉና የቤተሰብ ጨዋታን ማን ይምራው የሚለውን ከእናንተው የጠበቅን ያለ ነው። የሰጣችኋቸው አስተያየቶች የተለያዩ በስልክ መልእክት፣ በፌስቡክ፣ በዩቲዩብ በተለያዩ መንገድ አስተያየታችሁን የሰጣችሁ ነበር። አሁንም ቀጥሉ። እናንተ የመረጣችሁትን ነው ለእናንተ የምንሰጠው። በቀጣይ ምን እናደርጋለን? አሁን የተመረጡ አሉ። ለምሳሌ 10 ሰዎች ሊሆኑ ይችላሉ። ዳኒ፣ ሉላ፣ ሮቤል ከሌ የተባለ የተመረጡ አሉ። ስለዚህ እነዚህ ሰዎች ፈቃደኛ ከሆኑ ኢቢኤስ ድረስ በመምጣት ያንን ጨዋታ የቤተሰብ ጨዋታ እንዲሞክሩት እናደርጋለን። ከዛ በኋላ ሁሉም ይሞክራል። ከዛ ቮት ይካሄዳል ማለት ነው። ትልቅ ነጥብ ነው ያነሳው። ስምምነቱን እንግዲህ ለህዝብና ለባለሙያው ክፍት አድርገናል። እኛ ባለሙያው ህዝብ መርጧቸዋል። እናንተ ደግሞ በዚህ ሙያ ውስጥ እኛ እንሳተፋለን እንፈልገዋለን ሙያውን የምትሉት ደግሞ መልሳችሁን ለእኛ ሳይሆን ለህዝብ ነው ምላሽ የምታቀርቡት የመረጣችሁ ህዝብ ስለሆነ እና በዛ መስማማት ውስጥ ከመጣችሁ ይሄው በሩ ክፍት ነው። ከዛ በኋላ ነው ቮቱ የምናደርገው። ሁሉም የየራሱን ያቀርብና የቤተሰብ ጨዋታን ያካሂዳል። ከዛ በኋላ ሁሌ እንደሚደረገው ይተላለፋል። ከተላለፈ በኋላ የህዝብ ምርጫ የዛኔ ይመጣል ማለት ነው። ቮት ይደረጋል። ከሌ ይሁንልኝ የበለጠ ኦር ደግሞ ይሄ ሰው ተጨማሪ እድል ይሰጠው የሚባል ከሆነ እሱ እድል ይሰጠዋል። ፋይናል የሆነውን ነገር አብረን እንወስናለን ማለት ነው። ከዛ ግን ደግሞ ትልልቅ ነገሮች ከፊታችን እየመጡ ነው። በቀጣዩ ሳምንት የእስልምና እምነት ተከታዮች ዘንድ የሚከበረው የኢድ አልፈጥር በዓል አለ። ከዛ ደግሞ ፋሲካም እየቀረበ ነው የሚሄደው እና ሁል ጊዜ የኢቢኤስ ቴሌቪዥን የማይታማበት ደግሞ አንድ ነገር አለ። እንግዲህ አንድ ነገር አለ ስንል መጀመሪያ ፍሪጅ ነው ትዝ የሚላል። ጥቁሩ ፍሪጅ ከስንት ሰው እንዳጣላኝ እንዳቀያየመኝ ከኛ ይበልጥ አይሆንም። ካደችን እኮ ጠጡ ግን መጀመሪያ። ከዛ በፊት ግን እኮ ውሃ መጠጣት አለባችሁ። እንደዚህ አይነት ዜና ሲበሰር እኔ እንደውም ጓጉቻለሁ። ብናበስራቸው መልካም ነው። በዓል እየመጣ ነው። እነሱ አቆዩብን ብለኛል። ልታሰድበን ነው። የተለያዩ ስጦታዎች አሉ ኢቢኤስ የሚያበረክታቸው። ይሄኛውን ሳምንት ደግሞ የምንጀምርበት ለእስልምና እምነት ተከታዮች ለወንድሞቻችን፣ እንግዲህ ለእህቶቻችን፣ ለቤተሰቦቻችን ሁሌ እንደምናደርገው ስጦታ እናጋራለን። ኢድ ሙባረኩም እንላለን። በዓላት ሲመጡ ያው እናንተም ትጠብቃላችሁ፣ የተለመደ ነው። በዚህኛው ግን ቀደም ብለን ነው ስጦታዎቻችን የጀመርነው። ምክንያቱም በእስልምና እምነት ተከታዮች ዘንድ የሚከበረው ትልቁ የኢድ አልፈጥር በዓል አሁን በሚቀጥለው ሳምንት ነውና የሚከበረው ሽልማቱ ለመላው የእስልምና እምነት ተከታዮች በዓሉን ለሚያከብሩ በሙሉ እንዲሆን እየተመኘን ሽልማቶቹ እንደተለመደው ከፍ ያሉ ናቸው። ምን እንደሆኑ ለመስማት ዝግጁ ናችሁ? ለሽ የምንልበት አልጋ አለ። አረ በአንድ ያረከው ግን ተውንጂ እንዴ! ስንት ነገር አለ ከጀርባው። እንደዚህ ደግሞ ፈልሰስ ብለን የምንቀመጥበት ሶፋም አለ። ሙሉ የቤት ዕቃ ነው እንግዲህ ሽልማቶቻችን የሚሆኑት። እንደተለመደው ነው። ሶፋው ሙሉ ነው። የምግብ ጠረጴዛውም እንዳለ ነው። ቤተሰብ ገበታ የሚቀርብበት ከነ ሙሉ መቀመጫው ዳይኒንግ ቴብልም አለ። ሽልማቱ እንግዲህ ከዛሬ ነው የሚጀመረው። 3 ሽልማት ይዘን መተናል ማለት ነው። ሙሉ የቤት ዕቃ ነው እንግዲህ። እድለኞች ተሸላሚዎች የሚሆኑት ደግሞ ባለፉት አስታውሱ እንደሆነ ለገና በዓል 796 ገናን በኢቢኤስ ብለን ነበር አይደለ? አሁን ደግሞ በዚህኛው ሽልማት የሚሆነው 7696 ኢድ እያሉ ለሚመልሱ የእስልምና እምነት ተከታዮች ነው። ቀጣይ ሽልማቶች ይቀጥላሉ፣ አይቆሙም። ከዛ በኋላ የፋሲካ በዓልም እየቀረበ ስለሚመጣ ሽልማቶቹ እንደተዘጋጁ ነው። ይሄኛውን በዓል ግን ወይም ይሄኛውን ሳምንት ግን በተለየ ለእስልምና እምነት ተከታዮች የነሱም የበዓል ወቅት እንደመሆኑ መጠን
ለነሱ ነውና የተዘጋጀው። የታላችሁ እንግዲህ 7696 ኢድ እያላችሁ እየመለሳችሁ ሽልማቶቻችሁን ከበዓሉ በፊት እንድትረከቡ እንላለን። እንግዲህ 3 ባለ እድለኞች ይወጣላችኋል። ያ እድል ደግሞ ከዚህ በፊት እንደምናደርገው እጣው እዚሁ ይወጣል። ከዚህ ጀምሮ ነው በቃ ወደ በዓል እየተንደረደረን ነው። በዓሎቻችን ሲመጡ ደግሞ እኛ ለቤተሰቦቻችን እያጋራን ቤተሰቦቻችን ሲደሰቱ እያየን ደግሞ ስናሳልፍ እርካታው እዛ ላይ ነው። ዳኒ ወጣ ብለህ ቴክስት እንዳታደርግ። ይህንን በተቻለ መጠን ለሙስሊም ወንድሞቻችን እህቶቻችንና ቤተሰቦቻችን ቢሆን እንመጣለን። ምክንያቱም በዓሉም እነሱን የተመለከተ ነው እና በቀጣይ በዓላት ደግሞ ሽልማቶቹ ለሁሉም ስለተዘጋጁ ይሄኛውን እኔም አስረግጠ መናገር የምንፈልገው ምንድን ነው ለእስልምና እምነት ተከታዮች ቀጣዩ በዓል የነሱ ስለሆነ ለነሱ የተዘጋጁ ሽልማቶች ናቸውና በተለየ እናንተ ተሳትፋችሁ ሽልማቶቻችሁን እንደምትወስዱ እምነታችን ነው። 3 ተሸላሚዎች ናቸው ያሉት። 3 ተሸላሚዎች ባለ እድለኞች እነዚህን ሽልማቶች ይረከባሉ ማለት ነው። ስለዚህ ላሽከረክር ነበርኩ ስለ ሽልማት ሲወራ ወደዚህ ይሄዳል እያወራችሁ እንደዚህ ይላለው እና ይሄኛው ግን ለበዓሉ የተዘጋጀ ልዩ ሽልማት ነው። የተለመደው የስቱዲዮ ሽልማታችንም የትም አይሄድም እንዳለ ነው። እናንተ ነው የሚጠብቀው። እንዳይረሳ ያህል ብቻ 7696 ላይ ምን ብለው ኢድ እየተባለ እናንተ ትልካላችሁ፣ እኛ ደግሞ ስጦታችንን ይዘን ከተፍ ወደ የቤታችሁ። መጪው ሳምንት እንግዲህ ያው እኛ እሁድ ነው የምንገናኘው። ቢሆንም መሀል ላይ ደግሞ ጾም ያበቃል። ለመላው የእስልምና እምነት ተከታዮች እንግዲህ ደስ የሚል በዓል እንዲሆንላችሁ የፍቅር፣ የሰላም፣ የአንድነት በዓል እንዲሆን እያለን ኢድ ሙባረክ እንላለን። ኢድ ሙባረክ ስንል ታዲያ እንግዲህ አጠገባችን ያሉትን ወዳጆቻችንን፣ ጎረቤታችን እኛን ደግሞ እጅ የሚጠብቁትን ወገኖቻችንንም እያሰብን እንዲሆን በዚሁ አጋጣሚ ጥሪ ማቅረብ እንወዳለን። በዓሉ የሰላም ይሁንላችሁ። ኢድ ሙባረክ በድጋሚ ኢድ ሙባረክ። ስለዚህ እናፈነዳለን አይደለ? መልካም በዓል እየተመኘን አፈንድተን ፕሮግራማችንን በተለመደው እንጀምራለን። እናፈንዳ። እንቆጥራለን። 1 2 3 እኩል አቤት ቦታውን ሳራ እንትን ካለችው ብዬ ነበር ባለፈው አይተሃል። አይ ሁሌ የመጀመሪያ ቀን እኮ እንደዛ ነው። በኋላ ላይ ቀስ እያለ አንቺ ነሽ ያደናገርሻት እንዲያዞረው ብለሻት። ለማንኛውም ግን እኔ አሁን ምን መሰላችሁ እናንተ ራሱ የምጠይቃችሁ የባለፈው ሳምንት ጥያቄው ምን ነበር? እስቲ አሁን ከመላሽ ጋር አብረን እንመልሳለን፣ አብረን እንሰማለን። አይ ለምን ለኔ መጀመሪያ ንገሩኝና ከዛ ነው የምደውለው። አይ ደውለን እኩል ነው የምናበስው። አንተ ብቻ አራዳ ይላል እንደውል። እሺ ዛሬ ግን እጅሽን አፍታች ገና ካሁን። ሄሎ ሰላም ጤና ይስጥልን። እንደምን አለሽ? ደህና እግዚአብሔር ይመስገን። ከእሑድን በኢቢኤስ ነው የምንደውለው። እሺ እንዴት ነሽ? አላመነችም መሰለኝ አይደል? አሁን አመንሽ 3 እንደሆነ ስታቂ። እሺ በድምጻችሁ ነው ያወቅኩት። እሺ ሉላ እንዴት ናችሁ? እንዴት ነሽ? ደህና ነሽ ወይ? ደህና እግዚአብሔር ይመስገን። ማን እንበል? ሮሆቦት ነኝ። ሮሆቦት ከየት ነው ሮሆቦት? ከአሰላ። አሰላዎች ደህና ናችሁ? ደህና ነን። ሩጫ ላይ እንዴት ነሽ? አይ ሮጬ አላውቅም። አላሰብሽም ወደፊት ለመሮጥ? ሱቅም ስትላኪ ሩጠሽ አታውቂም? አይ ሮጬ አላውቅም። የባለፈው ሳምንት ጥያቄያችን መላሽ ሆነሽ የደወልንልሽ፣ እስቲ መልሱን አስታውሽ። ምን ነበረ መልሱ? የሚደረሰው ነው እንዴ? ኧረ እንዳትረሺ። ምን እያረግሽ ነው ግን አሁን? ጥናት ላይ ነበርኩኝ። ተማሪ ነሽ? እያጠናሽ? አዎ። ምን ስንተኛ ክፍል? ኦር 12 ማትሪክ ደርሷላ? ጎበዝ። ለዛ ነው በጣም ቸክለሻል አይደለ? ተመስጠሽ ነበር። ይቅርታ እንግዲህ። አረ ችግር የለም። መልካም ጥናት። አሁን በደንብ ነው የሚከፍትላት። መልሷን ግን ንገሪ። በኋላ ነው ፍንጭ እንስጥሽ? ፍንጭ አንስጣት። ግን ምናልባት ፕሮግራሙ ሄኖክ ድንቁና ሰለሞን ሙሄ። በጣም ጎበዝ። እኛን እያናገረች ምን ያደረገች በሰል ይመስለኛል ሳስበው። 7696ን ፈለግሽው አይደለ ስልክሽ ላይ? አዎ ጎበዝ። ይኸውልሽ አሁን እንግዲህ ማትሪክ ላይም እንደዚሁ አስበሽ ተጠበሽ መስራት አለብሽ። እሺ ስልክ አይገባማ እንዳሁኑ ቴክስት መፈለግ የለም። መፈለግ ስለሌለ በደንብ እያሰብሽ ስሪ። መልካም ጥናት። መልካም እድል። ሽልማቱን ላወጣልሽ ነው። ዝግጁ ነሽ? እሺ አዎ ዝግጁ ነኝ። መልካም እድል። ዛሬ ከዚህ ጋር ነው። እሺ አመሰግናለሁ። 1 2 3 2
ዋው ሮቦት አቤት። እንግዲህ ቀጣይ ዓመት ዩኒቨርሲቲ ውጤት ከመጣ የድርቆሹ ጉዳይ እንዳያሳስብሽ። እሱ ብቻ እንዳይመስልሽ። አሁን ገና ስራ ሳትጀምሪ ለቤተሰብ ኩንታሉን ይዘሽ ልገቢ ነው። መሸመት ጀመርሽ? እሺ ምን ይመስልሻል? ጤፍ ነው ኩንታል ጤፍ። እንዴት ነው ትጋግሪያለሽ? እኔ ነጋግሬ አላውቅም። ጠብቀን ነው። ኦኬ ነው የገና ልጅ እንደኛ ቤቶቹ ነሽ? ሮቦት አንዳንድ ነገሮችን እንዳስተምያቸው። እሺ ጎን ለጎን የቤት ሙያ መልመድ አሪፍ ነው። እሺ ሮቦት። አሁን ግን ግዴ ለምን እንደ ፈተና ስለሆነ ችግር የለም። ጥናት ላይ በደንብ አተኩራለች። እንኳን ደስ አለሽ። እሺ እንኳን አብሮ ደስ አለ። ግን ቴክስት ስታደርጊ ይሄ መጀመሪያሽ ነው? ቴክስት ስታደርጊ መጀመሪያሽ ነው? መልስ ስትመልሺ? አይ ብዙ ጊዜ ሞክራለሁ መልሳለሁ። አየሽ፣ ተስፋ ለመቁረጥ ግን ውጤት እንደሚያስገኝ አይተናል። ለማንኛውም አሰላዎችን ሰላም በይል። እናመሰግናለን። እሺ መልካም ሰንበት። ቻው ቻው። የሚገርመው ቲቪ ላይ አርፏል ብዬ ነው። የማይቀየር ነገር የለም። አሁን አድጋ ሊያርፍ ነው ብሎ አንዳንድ ሰዎች አይናቸው ሴት እንደሄደ ራሱ ይኸውልሽ 3 ሄዷል። አየሽ፣ አሁን ተከታታይ ሳምንት እንደዚህ ስላወጣሽ እያመንኩሽ። አይ እንቅስቃሴም ጀምሬያለሁ። አሁን ያኔ እኮ ወደ ሰዓት ላይ በመሀል አቆሜ ስለነበር ነው ጠንከር አድርጌ አሁን ስሰነዝር ግን ይኸው። አይ ብዙ ለውጥ እያየን። ለውጥ አለ። እናያለን እናንተን ደግሞ በኋላ። እሺ በዚህኛው ሳምንት ሸልመናል። እንደገና ደግሞ ለበዓል ሽልማቶቹም እንደተዘጋጁ ነው። ግን ደግሞ የቀጣይ ሳምንት ተሸላሚያችንም ይጠብቁናልና 7696 ኢ ብለው ደግሞ ለሚጠብቁን ተመልካቾቻችን እንጠይቅ። ከኔና አንተ ነው መቼም እስቲ ነው እንስጣት። እንግዲህ ካያችኋቸው ፕሮግራሞች ጠይቁ እስቲ ድሉን እንስጣት። በጣም የወደድኩት አንድ ፕሮግራም ነበር። ከሁሉም ቆንጆ ፕሮግራሞች ነበሩ። ለሴቶች ቀን የሴቶች ባንድ አንደኛ ዓመታቸውን እያከበሩ ነበር አይደል? ሙሉ የሴቶች ባንድ የነሱን የባንዱን ስም የነገረን ሰው እንግዲህ ከመለሳችሁ በ7696 ኢ ብላችሁ መልሱ። የዚህኛው ሽልማት እንዳይዘነጋ 7696 ኢ ነው። 7696 ኢድ የበዓል ሽልማት ነው። ስለዚህ ኢ ብላችሁ መልሱ። ከዛ እስቲ ኢ ብላችሁ ለምትመልሱ ግን ይሄ እሰይ ተኩሱን እያሞቀን ሽልማቶቻችን እንግዲህ እናንተን ነው የሚጠብቁት። ፕሮግራሞቻችን በሽልማት ተንበሽብሾ እንዲህ ጀምሯል። በያላችሁበት ቀናችሁ ያማረ እንዲሆን እንመኛለን። መልካም ጊዜ።